በትናንትናው ዕለት ከጓደኞቹ ጋር ለመዝናናት ወደ ወንዝ በሄዱበት ውሃ ውስጥ ሕይወቱ ካለፈው በሐዋሳ ዩኒቨርሲቲ ወንሳ ዳዬ ካምፓስ የኮምፒውተር ሳይንስ 3ኛ ዓመት ተማሪ ዳግማዊ ብዙአየሁ ጋር አብረው የነበሩ ጓደኞቹን ቲክቫህ ኢትዮጵያ ያነጋገራቸው ሲሆን ስለነበረው ሁኔታ በዝርዝር ተናግረዋል። ጓደኞቹ ለቲክቫህ ኢትዮጵያ እንደተናገሩት ግቢ ቁርስ ከበላን በኋላ ነበር አምና ከአንደኛ ሴሚስተር ፈተና በኋላ እንዳደረግነው ሁሉ ወደ ወንዝ ዳርቻዎቹ ለመዝናናት የሄድነው። በቁጥር 8 ስንሆን 4ታችን በዶርም ሌሎች ደግሞ በግቢ ጓደኝነት አንድ ጀማንን ከሁለት ፌርማታ የባጃጅ ጉዞ በኋላ ጥቂት በእግር ተጉዘን ወኖራ ወደ ተባለ ወንዝ ደረስን። ከአንድ ተማሪ በስተቀር ሁላችንም ዋና ስለማንችል ሕይወቱ ያለፈው ጓደኛችንና አንድ ሌላ ጓደኛችንን ትተን 6ታችን መዋኘት ጀመር። ለ20 ደቂቃዎች ያህል ከዋኘን በኋላ እኛ ወተን ዳግማዊ እኔን ቅረጹኝ ብሎ ለአንዱ ጓደኛችን ስልኩን ሰጥቶ ወደ ውሃ ከገባ በኋላ ቀስ በቀስ ጥልቀት ወዳለበት ሲጠጋ መንደፋደፍ ጀመረ። አብርሃም የተባለ ጓደኛችን ሊያግዘው ገባ። እኛም ተከታትለን ገባን። እሱ የነበረበት አካባቢ ጥልቀትና የኛ የዋና ችሎታ አልተጣጣምም። እየጮህን ቀስ በቀስ ወደ ውስጥ ሰጠምን። 2 ጓደኞቻችን ሮጦ አካባቢው ላይ የነበሩ ሰዎችን ጠሩ። ሰዎቹ ሮጦ መጥተው ፖሊስ ሳይመጣ ወደ ውሃ መግባት እንደማይችሉ ነገሩን። እባካችሁ ይድናል 5 ደቂቃ አልሞላውም እያልብን ለምንም እሺ ሊሉን አልቻሉም። በግምት ከ30 ደቂቃዎች በኋላ ፖሊሶች ደረሱ። 4 ዋና የሚችሉ ሰዎች ገብተው ይዘውት ወጡ። ሕይወቱ አልፎ ነበር። ሁላችንም በፍርሃት ስንንቀጠቀጥ ነበር። ከፖሊስ ጋር ሆነን አስክሬኑን ይዘን ወደ ሆስፒታል ሄድን። ቃላችንን ተቀበሉን። ለቤተሰቦቹ ተደውሎላቸው ከአዲስ አበባ ለመጡ ቤተሰቦቹ ሁኔታውን አስረዳን። በጣም አዝነናል፣ ደንግጠናል ብለዋል። ቲክቫህ ኢትዮጵያ በጉዳዩ ዙሪያ ያነጋገረው የሐዋሳ ዩኒቨርሲቲ ወንሳ ዳዬ ካምፓስ የተማሪዎች ህብረት ፕሬዝዳንት ተማሪ ቢኒያም አበበ የተማሪው ጓደኞች የገለጿቸው ነገሮች ትክክል መሆናቸውን አረጋግጠዋል። ከዚህ ቀደምም ከዓመታት በፊት በሎጊታ ወንዝ ተመሳሳይ ክስተት ተከስቶ የአንድ ተማሪ ህይወት በመጥፋቱ ለተማሪዎች ወደ ወንዝ እንዳይሄዱ የሚነገር ቢሆንም አልፎ አልፎ እንዲህ ተማሪዎች በቡድን በመሆን የመውጣትና የመዝናናት ልምዶች እንዳሉ ገልጿል። በተማሪው ህልፈተ ህይወት መላው የግቢው ተማሪዎች ማዘናቸውንና በሻማ ማብራት ስነ ስርዓት የአስክሬን ሽኝት መደረጉን አስረድቷል። ተማሪው የደብረታቦር አካባቢ ተወላጅ እንደሆነና አስክሬኑም ወዲያው መሸኘቱንም የተማሪዎች ህብረት ፕሬዝዳንቱ ለቲክቫህ ኢትዮጵያ ገልጿል።